ሰላም ጤና ይስጥልኝ የኦሪት ትምህርት ተከታታዮች እንደምን ሰነበታችሁ። ዛሬ የእስራኤል ቅዱስ አምላክ ፈቃዱ ቢሆን የምንማረው የኦሪት ትምህርት ከአድማጮቻችን የቀረቡልን ጥያቄዎች አሉ። ከነዚህ ጥያቄዎች መካከል አንደኛው ባዕድ አምልኮትና ጥንቆላ ልዩነቱ ምንድነው የሚል ጥያቄ ቀርቧል። እንደዚህ አይነት ተመሳሳይ ጥያቄዎች ይቀርባሉ። ያው ባለፈው ጊዜ ነገሮች ስላልተመቻቹልን የምንማረውን ትምህርት ለጊዜው ተቋርጦ ቆይቶብናል። በአምላክ እርዳታ ዛሬ ጀምረናል ማለት ነው። ስለዚህ እነዚህን ጥያቄዎች የተመለከተውን ትምህርት አብረን እንማራለን ማለት ነው። እንግዲህ እነዚህ ባዕድ አምልኮትና ጥንቁልና ልዩነታቸው ምንድነው የሚለውን ስናይ መጀመሪያ ባዕድ አምልኮት ራሱ ምንድነው የሚለውን እናይና ከዛ በኋላ ደግሞ የጥንቆላ ማንነት ማወቅ እንችላለን ማለት ነው። እንግዲህ እንደሚታወቀው በሰው ልጆች አመለካከት የተለያየ አመለካከቶች ቢኖሩም ለዚህ ዓለም ሁሉ አንድ ፈጣሪ ብቻ እንዳለ ማወቅ እና መረዳት ግዴታ ይሆንብናል ማለት ነው። ምክንያቱም ከአንድ ፈጣሪ ውጭ ሌላ ሊኖር አይችልም። ስለዚህ የዚህ የዋናው የባዕድ አምልኮት ችግሩ ከአንድ ፈጣሪ ውጭ ሌላ ኃይል አለ ብለን የምናመልክና የምናምን ከሆነ ይህ አቦዳዘራ ወይም ባዕድ አምልኮት በመባል ይታወቃል ማለት ነው። ስለዚህ በመጀመሪያ እያንዳንዳችን ፍጡር ይሆን በሙሉ እኛን የፈጠረን አንድ ፈጣሪ ብቻ እንዳለ ማወቅ ይኖርብናል ማለት ነው። ስለዚህ ከተፈጠሩት ፍጥረታት መካከል አንዱንም የፍጥረት አይነት መርጠን ማምለክ አንችልም ማለት ነው። ምክንያቱም እነሱም ፍጡር ስለሆኑ ለምሳሌ በአይን የማናያቸው ፍጡራን አሉ። ለምሳሌ እንደ መላእክት እንደ አጋንንት የተለያዩ ነገሮች አሉ በአይን ማየት የማንችላቸው ማለት ነው። እነዚህን ሁሉ ማምለክ አንችልም ማለት ነው። እንዲሁም ከዚያ ውጭ ደግሞ በአይን ከማናያቸው ውጭ ደግሞ በአይን የምናያቸው የተለያዩ የፍጥረት አይነቶች አሉ። ከተፈጠሩት ፍጥረት መካከል ራሱ አንድ ሰው መርጠን ይህ ፈጣሪ ነው ወይም ከተለያዩ ከምናያቸው በአይን ከምናያቸው ፍጥረቶች ፀሐይን ወይም ጨረቃን ወይም ውሃን ወይም እሳትን ወዘተ የመሳሰሉትን ነገሮች እነዚህ የራሳቸው ኃይል ስላላቸው እነዚህ ዋና ኃይል ስለሆኑ እነዚህን ፍጥረቶች ማምለክ አንችልም ማለት ነው። ስለዚህ በአጠቃላይ ስናያቸው እንግዲህ በአይን የማይታዩትን ፍጥረታትና በአይን የሚታዩትን ፍጥረታት በሙሉ
ማምለክ አንችልም ማለት ነው። እንግዲህ ማምለክ ስንል ደግሞ የአምልኮት አይነት ብዙ አይነቶች አሉ። ነገር ግን ዋናው ለነሱ መስገድ፣ ለነሱ ወደነሱ መጸለይ፣ ከነሱ እርዳታ መጠየቅ የመሳሰሉት ነገሮች ይሆናል ማለት ነው። ምክንያቱም አንድ ሰው እርዳታ የሚጠይቀው እርሱ አቅም ስለሌለውና ራሱን መርዳት ስለማይችል ሳይወድ በግድ ያንን እርሱ ይረዳኛ ብሎ ወዳሰበው አካል ጥያቄ ያቀርባል ማለት ነው። ይህ ማለት በጸሎት ሊሆን ይችላል፣ የተለያዩ ቁርባናትን በማቅረብ ሊሆን ይችላል። እንግዲህ የአቀራረቡ አይነት ቢለያይም ዙሮ ምንድነው እኔ ከአቅሜ በላይ የሆነ ነገር ስላለ አንተ ብቻ ነህ ልትረዳኝ የምትችል በሚል አመለካከት የሚሆነው ነገር ማለት ነው። ስለዚህ እነዚህ ነገሮች በሙሉ ፍጡር የሆኑት ነገሮች በሙሉ ማምለክ ወይም ለነሱ ይረዱናል ብለን የተለያዩ ነገሮችን ማቅረብ አንችልም ማለት ነው። ምክንያቱም እነዚህም ራሳቸው ፍጡር ስለሆነ ማለት ነው። ስለዚህ ይህ የአይሁድ ወይም ሁሉም የሰው ልጆች ማወቅና መረዳት ያለብን ከአንድ ፈጣሪ ውጭ ወይም እኛን ከፈጠረን አካሎች ሌላ የለም ማለት ነው። ምክንያቱም እኛን ሁለት አይነት አካላቶች ሊፈጥሩን አይችልም። የሚፈጥረን አንድ ብቻ ነው። ስለዚህ እኛን የፈጠረን ያንን ብቻ ማምለክ አለብን ማለት ነው። ከሱ ውጭ የምናመልክ ከሆነ ባዕድ አምልኮት ወይም አቦዳ ዘራ የሚባለውን ፍጡር አመለክን ማለት ነው። ስለዚህ ይህንን የሚያደርግ ከዚህ ከአንድ ፈጣሪ ውጭ የሆኑትን ፍጥረታቶች በተለያዩ የአምልኮት አይነቶች የሚያመልክ ከሆነ ይህ ጣዖት አምላኪ በመባል ይታወቃል ማለት ነው። እንግዲህ ይህ ለሁሉም ሰው አጭርና ግልጽ የሆነ ነገር ነው ማለት ነው። ከአንድ ፈጣሪ ውጭ ሌላ አካል ሌላ ፍጡር ለሆነ አካል ለማይታይም ሆነ ለሚታይ ኃይል አለው ብለን ለዚያ ዋጋ ከሰጠነው ይህ ባዕድ አምልኮት በመባል ይታወቃል ማለት ነው። እንግዲህ የአቦዳ ዘራና ወይም የባዕድ አምልኮትና የጥንቆላ ዋና ልዩነቱ ይሄ ነው ማለት ነው። እንግዲህ ጥንቆላ ምን ማለት እንደሆነ ደግሞ በሚቀጥለው እንማራለን ማለት ነው። ዛሬ የተማርነው አንድ ፈጣሪ ብቻ እንዳለ እና እሱን ብቻ ማምለክ እንዳለብንና ከሱ ውጭ ያሉትን ፍጥረታት በሙሉ ማምለክ እንደሌለብን ያሳየናል ማለት ነው። ከዚህ በኋላ የሚቀጥለው ትምህርታችን ስለ ጥንቆላ ደግሞ ከባዕድ አምልኮት ጋር እንዴት እንደሚያገናኘው በሚቀጥለው ትምህርታችን እንማራለን ማለት ነው። እንግዲህ ለአሁኑ በዚሁ እናበቃለን። በሚቀጥለው ትምህርት ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።